ሙቤ በጣም በሚያሳዝን ሁኔታ በከባዱ ነገር ውሳኔ ላይ ነው የመጣው። ምክንያቱም ይሄ ነገር ለሱ በጣም ከባድ ነው። እሱን አልፎ እናት አባቱን ቤተሰቡን የሚጎዳ ነገር ነው ወስኖ የመጣው። እናቱ እንግዲህ ከዚህ በፊት በቲጂ ምክንያት ሀብል ባደረገችለት በኋላ ልጁ ከራሱ ጋር አልነበረም። እጅግ በጣም ብዙ ሰዎችን ሲያሳዝን ሲያስለቅስ እናቱ አንዴ እሱ ጋር አንዴ ቤቷ እየሄደች ስትመላለስ በመሀል ላይ መከራዋን አይታ በስንት መከራ ቲጂን ለምናት እንግዲህ ሀብሉን ብታወልቅለትም እሱ ደግሞ እንግዲህ ወስኖ የመጣው በጣም የሚከብድና በጣም የሚዘገንን ነው። እንግዲህ እግዚአብሔር አምላክ ሙቤ የልቡን መሻት አይቶ የልቡን መልካምነት አይቶ እግዚአብሔር ደግሞ ወደ መልካም ነገር እንዲመልሰው እመኛለሁኝ። ያለውን ነገር በጣም ከባድ ነገር ተከስቷል። እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። ውድ የኔ ቤተሰቦች ይህንን ቪዲዮ የምትከታተሉ በሙላ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ በጣም አመሰግናለሁ። እንግዲህ ሙቤ እያለ ያለው እንግዲህ የዛሬ 2 ወር አካባቢ ይመስለኛል እኔ የሆነብኝን የተደረገብኝን ነገር አላውቅም። እኔ ሌላው ሙባረክ እንጂ እኔ አይደለሁም። ይሄም ደግሞ በአንድ ሴት ምክንያት ነው። እኔ እንጃ እንዴት ብዬ እንደምነግራችሁ አላውቅም። አሁን ላይ ነው የምሬን ነው የምላችሁ ራሴን ያወቅኩት። የምሬን ነው የምላችሁ በጣም እየተቆጨው በጣም እየተጸጸትኩ ነው ያለሁት። ዛሬ 2 ወር ምናምን አካባቢ የትኛው ሙባረክ እንደሆንኩኝ ምን አይነት ነገር እንዳሳለፍኩኝ አሁን ላይ ነው የገባኝ። የሰው ትዳር የበጠበጠ የሰው ትዳር ያፋታውን እናቱን ያስለቀሰ የዩቲዩብ ፋሚሊዎችን ያስከፋ ሙባረክ ነበር እና ይሄን ሁሉ ያየሁት ዛሬ ነው። ይሄም ደግሞ በአንድ ልጅ ምክንያት ነው። እንግዲህ እዚህ ጋር ሁሉም ነገር ያበቃለታል። እጄን ለመንግስት እሰጣለሁ ሁሉም ነገር ወስኜ ነው የመጣሁት ብሎ እናቱን ጓደኛው ይዟት እንዲወጣ አድርጎ ቢላ ይዞ ነበረ ቲጂን ደውሎ እየጠራት። እንግዲህ ማንም ሰው ሳያየው እሷን ገሎ እስር ቤት ለመግባት ነው እንግዲህ የያዘው ቢላ ወሮሱ በጣም የሚያስፈራ የሚዘገንን ነው። ምክንያቱም እናቱ ይሄ ነገር ቢከሰት ምን አይነት ዋጋ ነው የምትከፍለው? እናት በጣም መከራ ነው የምታየው። እና እንግዲህ እሱ አሁንም ቢሆን ሙባረክ ለእናቱ ብሎ መረጋጋት አለበት ብዬ ነው የማስበው። ጓደኛው ግን ለዳጊ ደውሎለት ቶሎ ወደ ቤት እንዲመጣ አድርጎት እንግዲህ ዳጊም ደግሞ ያው ቲጂ ሳትደርስ ነው የደረሰው። እንግዲህ ለዩቲዩብ ፋሚሊዎቹ ቪዲዮ እየቀዳ ነበረ ሙባረክ እና ምንድን ያለው ይሄንን ነገር እኔ ብቻዬን የወሰንኩት ማንም ሰው አያውቅም። እንደዚህ አይነት ባህሪ እንዲኖረኝም አልፈልግም፣ ኖሮኝም አያውቅም እስከዛሬ። ደግሞ ሁሉም ሰው እኔም ከራሴ ጋር እንዳልሆንኩኝ እና ይሄም ከራሱ ጋር እንዳልሆነ ሁሉ ነገሮች እንደተበላሹ ብዙ ሰዎችን በዙሪያችን ያሉ ያውቃሉ። እንዴት እስር ቤት እስካሁን አልወረወሯትም? ከርቸሌ ስለምን አላስገቧትም ብዬ ራሴን እየጠየቅኩ ነው። እናም ጓደኛዬ ዘለቀን እናቴን ይዘሃት ውጣ ብየዋለሁ። ለማንም አልነገርኩም። ወስኛለሁኝ። ቲጂን ጠርቻታለሁኝ እና እኔ ለምንም የማልጠቅም እናቴን እያሳዘንኩኝ እኔ ወራዳ ውሻ ነኝ። በጣም የወረድኩ የዘቀጥኩ እንደሆንኩኝ አሁን እየተሰማኝ ነውና እናቴን ዘለቀን ይዘሃት ውጣ ብየዋለሁ። እሷንም ብቻዋን እንድትመጣ ነው ያልኳት፣ ከማንም ጋር እንዳትመጣ። እንደዚህ እያለ እያወራ እያለ የዩቲዩብ ፋሚሊዎቹን እያመሰገነ እያለ ዳጊ መጣ። የእውነት አንዳንድ ጊዜ መልካም ጓደኛ ይኖር። ምክንያቱም ዳጊም ወደ ራሱ እንዲመለስ ያደረጉት በጓደኞቹ አማካኝነት ነው። እግዚአብሔር የተመሰገነ ይሁን። ደግሞ እና ይሄም ወደ ራሱ ተመልሶ ወደ ትዳሩ እንዲመለስ ያደረጉት ጓደኞቹ ናቸው። እና መልካም ጓደኛ ሲኖራችሁ በጣም ከክፉ ነገር ሁሉ ትጠበቃላችሁ። እንግዲህ ሙቤም በጓደኞቹ ጥረት እና ያው በእናትየዋ ጥረት ነው እግዚአብሔር ተጨምሮበት ይሄ ነገር ሀብሉ ከእጁ ላይ ወልቆ ወደ ራሱ እንዲመለስ የሆነው። ነገር ግን ደግሞ ያደረገችበትን ምክንያቱም እሱ እህቴን አሳዝኛታለሁ እናቴን አሳዝኛታለሁኝ ለምንድነው ይሄን ያደረገችው ብሎ ነው እንግዲህ እሷን ለመግደል እየተነሳው። እናም ዳጊ ሲመጣ ለምንድነው የመጣከው ብሎት ነው ያለው። በቃ ማንንም ሰው አልፈልግም፣
ብቻውን ትዕግስትን ቲጂን ብቻ ነው ማግኘት የምፈልገው። ስለዚህ አሁን አንተ እንድትወጣ እፈልጋለሁኝ ሲለው በቃ ሌላ ነገር ሰርተክ ሌላ ወንጀል አድርገክ እናትን ለምን ታሳዝናለክ? አንተ ብቻ ይሄንን ነገር እኮ እኔ ማድረግ እፈልግ ነበረ፣ ነገር ግን ትቼው ነው ሌላ ችግር ውስጥ መግባት ስለማልፈልግ ነው። ለምን ብሎ እንግዲህ ዳጊም እየለመነው እያለቀሰ ነበረ። እሱ ግን በፍጹም ቲጂ ስትመጣ ቤቱን ለቃልኝ እንድትወጣ ነው የምፈልገው፣ ከእሷ ጋር ማውራት ነው የምፈልገው፣ ነገሮችን ሁሉ ማከናወን የምፈልገው እኔና እሷ ብቻ ነን ብሎ ዳጊም እንዲወጣለት ቢገፋፋውም ዳጊ ግን እያለቀሰም እየለመነው ነበረ። እና ጓደኛውም ደውሎ እንደነገረው ሂድ ወደ ቤት ብሎት እንደነገረው ነግሮታል ያለውን ነገር። እና ለምን መጣ ነው በቃ ውጣ እያለው አጥብቆ እንትን ስለውም በዚህ መሀል እንግዲህ ቲጂ ትመጣለች። ቲጂ መጣ እሷ ራሱ በቃ በጣም ደንግጣለች። ለምን እንደዚህ እንዳደረግሽ እንድነግሪኝ እፈልጋለሁ ሲላትም ለምን እንደዚህ እንዳደረግኩማ ያው ታውቃለህ ካለችው እንግዲህ እሱ የሚያውቀው ነገር የለም። ያው ቲጂ በጣም ብዙ ነገርን አበላሽታለች። እውነት እኔ እንጃ ያው ሁላችንም የምናውቀው ነገር ነው። የእሷ ምክንያትም ቢሆንም ምን አይነት ምክንያት ነው እንግዲህ ያላት እሷ እህቴ ተይዛለች እና ይሄን ነገር ደግሞ እነሱ አድርጊ ስላሉኝ ነው፣ ይሄንን ነገር ካላደረግኩኝ ግዴታ እህቴን ይገሏታል ነው ያለችው። እሺ አሁን ደግሞ በሀብሉ ሲወልቅ ደግሞ ያው እህቴን ገደሏት ልትል ነው ወይ? በእነሱ ምክንያት ምንድነው እሱ እያደረገች ያለችው? ከበስተጀርባቸውስ እነሱን ለመለያየት ይሄን ያህል የሚጥር ሰው ምን አይነት ሰው ነው? ለምንድነው እንደዚህ የሚያደርገው? ምክንያቱም ልጅቷ አሁን ተልኮ አድራሽ ነው የሆነችው ይመስለኛል። ከኋላዋ በጣም የሚያስቸግራትና የሚያስጨንቃት ነገር ያለ ይመስለኛል። አንዳንድ ሰው እንግዲህ በግዴታም ያው ጎዳ ሳይሆን በግዴታም ተገዳ እንድታደርግ የሚያደርጉ ሰዎች አሉ። እና ከናሄ ጀምሮ እንግዲህ ሙባረክ ላይ ነው የተደረገው። ከዛን ደግሞ ዳጊ ላይ ነገሮች ግን ልባቸው ቀና ስለሆነ ልጆቹን ቶሎ የመፈወስ እድል ገጥሟቸዋል። ብዙ ሰዎች ግን እንደዚህ አይነት እድልን አያገኙትም። ምክንያቱም በጣም ብዙ ነገር ይሰቃያሉ በዚህ በመንፈስ ነገርና ሙቤም እንግዲህ ልበ ቀና ስለሆነ የእናቱን እንባ እግዚአብሔር አይቶ ይሄን ሀብል እንግዲህ እናትየዋም እንግዲህ ልጅቷን ለምና በእናትሽ አንቺ በእናትሽን የምትወጂ ከሆነ በእናትሽ ይዤሻለሁ፣ በቃ ልጄን መልሽልኝ፣ ልጄን ፈልገዋለሁ፣ ልጄ ከኔ ርቆኛል፣ ልጄ ከኔ ጠፍቷል፣ ይሄንኛው ሙባረክን አላውቀውም እባክሽ ብላ እንግዲህ ከጓደኛው ጋር ከሙቤ ጓደኛ ጋር እንግዲህ ሙቤ ጓደኛ እግሯ ላይ ወድቆ ነው እንግዲህ ቲጂ ላይ ለምነዋት እሷም ይሄን ሀብል እያወለቀችለትና ይሄ ነገር ደግሞ ተስተካክሎ እናትየዋ ልጄን አገኘው ብላ እየተደሰተች እያለ እንግዲህ ዛሬ ሊከሰት ያለው ነገር በጣም ከባድ ነው። በዚህ መካከል እንግዲህ እነሱ ሲጨቃጨቁ አጋጣሚ እናትየዋ ከጓደኛው ጋር ትመጣለች። ሲመጡ እሷ ቤት ነው ያለችው። ለምንድነው የጠራችኋት? ለምን አስፈለገ? አላህ ይባርካትና እንግዲህ እሷ እሺ ብላ ይሄን ነገር አውልቃለች እያለ በቃ እነሱ እያወሩ እያለ ዘሎ ሊወጋት ሲል በቃ ድንገት ነው በቃ ሊወጋት ሲል ነው እንግዲህ እነሱ የያዙትና በእግዚአብሔር እንደው ተረፊ ሰላላት ነው እንጂ ዛሬ ሙባረክ እንግዲህ እስር ቤት የሚገባበት ነገር ነው። ሁሉም ነገር ትቶ ፈጣሪውን እያመሰገነ ለእናቱ ብሎ ቢኖር ብዬ አስባለሁኝ። ምክንያቱም ውስጣችን በቀልን መበቀል ካሰብን በእጥፍ ነው የሚጨምርብን። ምክንያቱም በቃ ዲያብሎስ የሰው ልጅ ደም መጠጣት ይፈልጋልና እናቱን ሊያሳዝናት ነበረ። እውነት እዚህ እስር ቤት ደግሞ ቢገባ መውጣት ከባድ ነው። ምክንያቱም ሰውን ገድሎ እንደዚህ በቀላል የሚወጣበት ነገር አይደለም። ብዙ ወጣቶች ጊዜያቸውን እስር ቤት ሲያሳልፉ ምን ያህል ዋጋ እንደሚከፍሉ የአእምሮ ጉዳት እንደሚደርስባቸው ቤተሰብ ራሱ ምን ያህል እንደሚናጋ እንግዲህ ሁላችንም እናውቃለን። እና ሙቤ በዚህ መካከል እንግዲህ ቢረጋጋ ባይነኝና ቲጂም እንግዲህ ይሄን ነገር ያደረገችበት ምክንያት ሊኖራት ይችላል። አንደኛ በጣም ልጅ ናት። ይሄን ሁሉ ነገርን እንዴት ልታደርግ ትችላለች ብሎም እንግዲህ ማሰብ ተገቢ ነው ብዬ አስባለሁኝ። እውነት እሷም እንግዲህ ፊዚካሏ በጣም እዛ ጋር ያስደነግጣል፣ ያስፈራል። ምክንያቱም በጣም ደንግጣ ነበረ። እግዚአብሔር ነው ያተረፋት። ምክንያቱም ልጁ ተወርውሮ ነው በቃ ሊወጋት ደረቷ ላይ ነበረ። ግን እግዚአብሔር የተመሰገነ ይሁን አመልጣለች።
እና ውድ የኔ ቤተሰቦች እንግዲህ እግዚአብሔር አምላክ ለሙቤ ያለውን በቃ የአእምሮን ጭንቀቱን ለምን እንደዚህ ሆነ እያለ የሚያስብበትን አእምሮውን እንግዲህ ወደ ትክክለኛ መንገድ እግዚአብሔር እንዲመራውና እናቱን እንዳያሳዝናት ከእንግዲህ በኋላ ለእናቱ መከታ ሆኖ እንዲኖር የእውነት የእናትየዋን አይታችሁ እናንተም በጸሎት አስቡት። እናቱ በጣም የምታሳዝን ምስኪን እናት ናት። ውድ ቤተሰቦቼ ከዚህ ሁሉ ፋሚሊ መበጥበጥ እንግዲህ አሁን ሁሉ ነገር እየተስተካከለ ነው። ይሄ ሁሉ የሆነው ደግሞ በእግዚአብሔር ቸርነት ነው እና እንግዲህ ሙቤ ሙሉ ለሙሉ ወደ ራሱ ተመልሶ እሷንም ቲጂንም ከውስጡ አውጥቶ የእግዚአብሔርን ቸርነትን እያሰበ ወደ ቀድሞ ህይወታቸው እንደሚመለሱ ተስፋ አደርጋለሁ። ውድ የኔ ቤተሰቦች ዛሬ ላይ ደግሞ ናሂና ውቤ በመታረቃቸው የእውነት በጣም ደስ ብሎኛል። እንኳን ደስ ያላችሁ።